እስክታገኙ በኢየሩሳሌም ኑሩ ማለት ምን ማለት ነው? ሰማያዊ ሀብት የሚመጣ ከሰማይ ነው፣ ከእግዚአብሔር ነው። ሰማያዊ ሀብት ዛሬ ሰው ሀብትን የማይመኝ የለም። ሞትን ረስቷል። ሀብት እንመኛለን ባህሪያችን ስለሆነ። ምድራዊ ሀብትና ሰማያዊ ሀብት አለ። ምድራዊ ሀብት ጠፊ ነው፣ ኃላፊ ነው። ሰማያዊ ሀብት ዘላለማዊ ነው። ከእግዚአብሔር የመጣ ሀብት ዘላቂ ነው። በሰው የመጣ ሀብት ያቋርጣል ነገር። ሰማያዊ ሀብት ሰማያዊ ዕውቀት ሰው ዕውቀቱ ምድራዊ ከሆነ የትም አይደርስም። ዛሬ እንደምታውቁት በዚህ ዓለም አዋቂዎች ብዙ ናቸው፣ ግን መፍትሄ አላመጡም። መፍትሄ አልመጣም። ለምን አልመጣም? ዕውቀቱ ምድራዊ ስለሆነ። ሰማያዊ ዕውቀት የሰው ልጅ እየበቃ ሲመጣ ከልምድ ወደ ዕውቀት ሲመጣ በልምድ ከማደግ ወደ ዕውቀት ሲመጣ ብዙ ነገር ይሰራል፣ ብዙ ነገር ያሰራል፣ ብዙ ነገር ይፈጸምለታል። በዚህ ዓለም ዕውቀት በዝቷል። ለምን ችግር አልተፈታም? ለምን ሲባል ሰማያዊ ዕውቀት ስላልሆነ፣ ዕውቀቱ ምድራዊ ስለሆነ። ሰው ከሰው ስለተማረ ሰው ከሰው ስለኮረጀ ከእግዚአብሔር ስላልተማረ ነው። ማንኛውም ነገር ዕውቀትን ከእግዚአብሔር ማግኘት ያስፈልጋል። ሰው ከሰው ከሆነ ከሰው ነው የሚቀረው። ከእግዚአብሔር ከሰማይ ከሆነ ደግሞ ሰማያዊ ሆኖ ነው የሚዘልቀው። አሁን ከዚህ ላይ ሰማያዊ ዕውቀትን ገንዘብ እስክታደርጉ ድረስ በኢየሩሳሌም ኑሩ ይላል። ሰማያዊ ሀብትን ሰማያዊ ዕውቀትን ገንዘብ እስክታደርጉ ድረስ በኢየሩሳሌም ኑሩ። እውነተኛ ዕውቀት ካለ እኔ ምንድን ነኝ? እኔ ማን ነኝ? ለምንድን ነው ይህ ችግር የተፈጠረ? ከማን የተነሳ ነው ችግሩ? እንዴት አድርጌ ስለያዝኩት ነው ያለውን ነገር የሚለውን ነገር ሰው ራሱን ዕውቀት ሲፈጥርለት ራሱን በራሱ ይማራል፣ ከራሱ ጋር ያወራል፣ ይወያያል። አሁን በዚህ ሰዓት ከሰው ጋር የምታወሩ ከሆነ ከንቱ ናችሁ። ከራሳችሁ ጋር ማውራት መቻል አለባችሁ። የመጣችሁን ልታስቀድሱ ነው። የመጣችሁን ልትጸልዩ ነው። የመጣችሁት ትምህርት ስትሰሙ ነው። ስለዚህ ከራሳችሁ ጋር እኔ ስለተናገርኩ ስለሰማችሁ ሳይሆን የሚባለው ቃሉ ከኔ ሕይወት ጋር እንዴት ተያያዥነት አለው፣ ምን አይነት ቁርኝነት አለው የሚለውን ለየራሳችን ማወቅ ያስፈልጋል። ስለዚህ ሰማያዊ ዕውቀትን ገንዘብ እስክታደርጉ ድረስ በኢየሩሳሌም ኑሩ። እኛ ገንዘብ የምንለው ሰማያዊ ዕውቀት ነው ብሎ ገልጾላቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ከመጨረሻ ያለው ነው የምናየው። ምንድነው የሚለው ቃሉ? ወንዝ ከሰተ ልቦሙ ከመይለዱ መጻሕፍተ። ከዚህ በኋላ መጻሕፍት ያውቁ ዘንድ አይምሯቸውን ገለጠላቸው ይላል። ሰው አይምሮ እኮ ሲገለጥለት ብዙ ስራ ይሰራል። ከዚህ በኋላ ይላል ከዚህ በፊት ምን ነበረ? ምን ሆኗል? ከዚያ በፊት ከዚህ በኋላ ያለው ምንድን ነው የሚለውን ስናይ የዛሬ ሳምንት መድኃኔዓለም ክርስቶስ በ153 ሰዓታት በጥብርያዶስ እንዴት እንደመገባቸው እነሱ ሳያውቁት ሐዋርያት
ሲደክሙ እንዳደሩ ምንም የያዙ ነገር እንደሌለ እግዚአብሔር እውቀቱ ሰጥቷቸው መረባችሁ በቀኝ በኩል ጣሉት ብሎ ካዘዛቸው በኋላ አሳ በዝቶባቸው ማንሳት እስከሚሰናቸው ድረስ እንዴት በረከቱ እንደሰጣቸውና የብስ በረገጡ ጊዜ ደግሞ ማን እንደጠበሰው ሳይታወቅ አሳው ማን እንደሰራው ሳይታወቅ አሳው እሱ መላይ ነው ወጥ መስራት አይችልም። በላይ ትልቆ አሳውን ጠብሶ በሶል አቅርቦ ማን እንደባረከላቸው እና በተአምሩ በስራው አባቶቻችን ሐዋርያት የበረከት አምላክ መሆኑን እንዳመኑ ይህን ስራ ሰርቶላቸዋል። የዛሬ ሳምንት ሰምታችኋል። በጥብርያዶስ የስራ እንደሰራ ነገሮች እንዴት እንዳከናወነ የሐዋርያትን ስጋት ተግተው እንዳልተሳካላቸው እግዚአብሔር ካልኖረ ምንም ስራ መስራት እንደማይኖር ያን ሁሉ በበረከቱ አጠገባቸው በኋላ ማለት ነው። ከዚህ በኋላ የሚለው ቃል ይሄ ነው። ገብቷችኋል? ተረድቷችኋል? የሚቀጥል ቃል ነው ማለት ነው። ከዚህ በኋላ ይላል ደግሞ ምን አለ? መጻሕፍትን ያውቁ ዘንድ አይምሯቸው ገለጠላቸው ይላል። ዛሬ ወጣቶቹ ስታዩት ብዙ አንባቢዎች አሉ። ፊክሽን ልቦለድ የሚያነቡ አሉ። ላይብረሪ ከገቡ የማይወጡ አሉ። ነገር ግን በፈተና ሰዓት አያልፉ። ጥቂት ተረድተው ደግሞ ፈተናውን የሚያልፉ አሉ። እንግዲህ ዋናው ትልቁ ከማንበባችን በፊት አይምሯችን ግለጥልን፣ አይምሮዬን ግለጥልን ልንል ይገባል። አሁን የደገማችሁትን ጸሎት በትክክል ተረድታችሁታል? የደገማችሁትን ውዳሴ ማርያም ተረድታችሁታል? የደገማችሁትን ዳዊት ተረድታችኋል? ነው የከንፈር እንቅስቃሴ ብቻ ነው? ስለዚህ ማንበብና ፈተናን ማለት ይለያያሉ። እግዚአብሔር አይምሮን ካልገለጠ በማመን ብቻ የትም አይደረስም። ዛሬ የምንደግመው የምንጸልየው ጸሎት አፋችን ጸሎት እየነዳ ልባችን ሌላ እያሰናዳ የምንናገረውን ሳናውቀው እንዲሁ መሽቶ ይነጋል፣ እድሜም ይጨመራል። 40 ዓመት በኋላ እየመሸ እየነጋ የሚሄድ ነገር የለም። ስለዚህ በኑሯችን ላይ አይምሯችን እግዚአብሔር ሊገልጥልን፣ የምንሰራውን ነገር ሊገልጥልን፣ እንጀራችን ሊገልጥልን፣ ሕይወታችን ሊገልጥልን፣ ያጣነውን እንድናገኝ መጻሕፍትን ማንበብ ያስፈልጋል። አይምሮአቸው ገለጠላቸው መጻሕፍትን ያውቁ ዘንድ ይላል። ዛሬ እኮ አንባቢ ብንሆን እኮ ለሰው ተንኮል ባልሰራን ነበር። የሀገራችን አሁን የጎንደርን ታሪክ ብናውቅ ኑሮ እኮ መሳሪያ እናነሳም ነበር። የሀገሪቱ ታላቅነት ታሪኳን ብናውቅ፣ የከተማውን ታላቅነት ታሪኩን ብናውቅ፣ ሃይማኖታዊ ስርዓት ታሪኩን ብናውቅ፣ ባህላዊ ስርዓቱ ታሪኩን ብናውቅ፣ ሃይማኖታዊ ስርዓቱ ይህን ብናውቅ ይህ ሁሉ እኮ ችግር ባልተፈጠረ ነበር። አለማንበባችን አለማወቃችን ነው። ሰዎች ደግሞ ቁም ነገር አይሰራም። ዋናው ምስጢሩ ነው። ታዩታላችሁ። ስለዚህ ሁላችን በጥያቄ ውስጥ ነን። መጻሕፍት ማንበብ ያስፈልጋል። ለማለፊያ ብቻ አታነቡ። ወጣቶች ለጠቅላላ እውቀት አንቡ። ይጣለፋል። በየጊዜው ለጠቅላላ እውቀታችሁ አንቡ። ምናባችሁ ጊዜያዊ አይሁን። መጽሐፍ ቅዱስ ለማንበብ አላድርገው ነበር ስልክ የሆነ ሰዎች ልጆች ነው ያለን። ስለዚህ መጻሕፍት ማንበብ ያስፈልጋል። ቅዱስ ባስልዮስ እንደተናገረው ሰው
ምን ጊዜ አንባቢ መሆን እንደሚያስፈልግ መጻሕፍት አንባቢ መሆን እንደሚያስፈልግ ይናገራል። ሰው ሞተ የሚባለው ከዚህ ዓለም ተለየ የሚባለው ንባብ ሲያቋርጥ ነው ይባላል። ቅዱስ ባስልዮስ እንዳስተማረ ከዚህ ዓለም ተለየ ከምትባለው ተለዩ የሚባሉ ንባብ ሲያቋርጡ ነው። ስለዚህ ማንበባችን ለጠቅላላ እውቀት መሆን መቻል አለበት ነው። በደንብ ካነበብነው ባህላዊውን፣ ሃይማኖታዊውን፣ ስርዓቱን፣ ታሪኩን፣ ባህሉን፣ ወጉን፣ ልማዱን እናውቃለን። ስለዚህ ስናነብ እግዚአብሔርን ጠይቀን ይለጥልን ብለን ልናነብ ይገባል። መጻሕፍትን ያውቁ ዘንድ አይምሯቸው ገለጠላቸው ይላል። ለሐዋርያት አይምሯቸውን የገለጠ መድኃኔዓለም የእኛንም አይምሮ የገለጠልን ብላችሁ ሲያመጡ እግዚአብሔር አሁን እያንዳንዱ በጊዜው ለነሱ በዛሬው ለእኛ ነው። አይምሯቸውን ገለጠላቸው። ሰው አይምሮ ከተገለጠለት ችግር የለበትም። አይምሮ ከተገለጠለት ስለ ኑሮ ውድነት አያወራም። አይምሮ ከተገለጠለት ቁጭ ብሎ አይቆዝምም፣ አንገቱን አይደፋም። አይምሮ ከተገለጠ መፍትሄ ያመጣል። ሰው አይምሮ ከተገለጠለት እኮ ታንቆ አይሞትም። አይምሮ ከተገለጠ እኮ ራሱን አያጠፋል። አይምሮ ከተገለጠለት እኮ ሰውን አያፍንም። አይምሮ ሰው ተገለጠለት ሰውን አያግትም። አጋቹ አይምሮ ነው የታገተ፣ አጋቹ በስጋ ነው የታገተ። አሳዩ በአይምሮ ታስሯል፣ ታሳዩ በስጋ ነው የታሰረ። ስለዚህ አይምሯችን መድኃኔዓለም ክርስቶስ ይግለጥልን። ወለብሰው ይላል፣ አወቁ ይላል። ያስተማራቸው ማን ነው? መድኃኔዓለም ነው። መድኃኔዓለም ያስተማረው ሰው በመድኃኔዓለም የተማረ ሰው ምን ይጎዳል? አወቁ ይላል። እውቀቱን ለኛ ያሳድርብን። ወሶበ ተንሳ እምነ ምውታን ከሰፈ ሎሙ መጻሕፍተ ወለብሰው መጻሕፍትን ገለጠላቸው ይላል። ገለጠላቸው። ትምህርት በሶስት ነገር ነው መረዳት የሚቻለው። ከመምህር ተጠግቶ ማወቅ ይቻላል። አንቦ ማወቅ ይቻላል። ቤተ ክርስቲያን ደግሞ አንድ ቀን ሳይለዩ ደግሞ መማር ይቻላል። በስንት ነገር መማር እንችላለን። ከመምህር ተጠግቶ መማር ይቻላል። አንቦ መማር ይቻላል። ከቤተ ክርስቲያን ሳይለዩ ደግሞ የሚባለውን በመስማት ማወቅ ይቻላል። ለዚህ ነው እኮ ከገጠር ቄስ የከተማ አቃቢ ትበልጣለች የሚባለው። ከገጠር ቄስ የከተማ ጻድቀ መበለት ሰንበት አጋጋሪ ትበልጣለች የሚባለው ለዚህ ነው። በየዕለቱ ትምህርት አይቀነስባትም። ትሰማለች፣ ኪዳኑን ትሰማለች፣ ወንጌሉን ትሰማለች። በገጠር እንደምታውቁት አሁን አስተማሪ የለም። ስለሆነም አሁን ዛሬ ግድያው እየተፈጸመ ያለ ወገኖቻችን አስተማሪ አስተዋል። አሁን ወደ ከተማው ነው ያተኮረው። ብዙ ቤተሰብ እየተፈናቀለ ብዙ ባድላ እየተፈታ ነው ያለ። ያውቁት ቢገለጥላቸው ነው ይሁን አይሆንም ነበር። እና በሶስት ነገር ማወቅ ይቻላል ይላሉ አባቶቻችን። እዛ ምን አለ ቀጥሎ? ወይ የሎሙ ከማውጡም ከመትቀተል ክርስቶስ ወይ ተነሳ እሙታን በሳልስት ዕለት ክርስቶስ እንዲሞት በሶስተኛው ቀን ከሙታን ተለይቶ እንዲነሳ እንዲሁ ተጽፏል ብሎ ነገራቸው። እስከዛ ሰዓት የነቢያትን ትንቢት አልተገለጠላቸው ነበር። እሱ ግን እንዲህ ብሎ አስተማራቸው። ማንን ጠቅሶ? ሆሴዕ የተባለውን ነቢይ ክርስቶስ እንደሚሞት ክርስቶስ እንደሚነሳ የተናገረው ጠቅሶ የነቢያትን ትምህርት ገለጠላቸው ለሐዋርያት ለአባቶቻችን። ወይስብኩ በስሙ ለንስሐ ስሙ ሕይወት ስሙ መድኃኒት እንደሆነ ያምኑ። ኢየሱስ ክርስቶስ መድኃኒት ነው፣ ሕይወት ነው። ስሙ ሕይወት ስሙ መድኃኒት እንደሆነ ያምኑ። አይምሯቸውን ገለጠላቸው።
ወለ ህርገት ኃጢአት ሲሰረይ ያስተምሩ ኃጢአት ሲሰረይ እንዲያስተምሩ አይምሯቸውን ኢየሱስ ክርስቶስ ገለጠላቸው። ወለ ኩሉ ህዝብ እሂዞሙ ኢየሩሳሌም ከኢየሩሳሌም ጀምረው ለህዝቡ ያስተምሩ ከኢየሩሳሌም ጀምረው ለህዝቡ ሊያስተምሩ። እንግዲህ ህዝብ ያላቸው ማን ነው? ኢየሩሳሌም ከተማዋ ናት። ህዝብ ያላቸው ደግሞ የገጠሩ ህዝብ። የገጠሩ ክፍል ማን ይባላል? የኢየሩሳሌም የገጠሩ ክፍል ይሁዳ ይባላል። የገጠሩንም የከተማውን ህዝብ ሊያስተምሩ እንዲያስተምሩ አይምሯቸውንም ገለጠላቸው። የገጠሩን በሚገባው ቋንቋ የከተማውንም በሚገባቸው ቋንቋ በየሀገሩ ቋንቋ በየሀገሩ ዘይቤ በየሀገሩ ፈሊጥ በየሀገሩ አባባል ያስተምሩ ከኢየሩሳሌም እስከ ይሁዳ ያለውን ህዝብ ያስተምሩ አይምሯቸውን ገለጠላቸው። ለመሆርከ ሀገረ ላይ ቱርተማሆይ ወደ ላይ ሀገር ወደ እናታውቀው ሀገር በህርክ ጊዜ መምህር ከሆን መጀመሪያ የሀገሩን የገጠሩን የከተማውን ባህሉን ወጉን ከማስተማር በፊት ይወደው አጥናው። መጀመሪያ ከመናገር በፊት አጥናው። ሰው የአካባቢው ችግር ካልተጠና እንግዲህ ስለተመረጠ ዶክተር ይሁን ፕሮፌሰር ይሁን ሳይንቲስት ይሁን ወረቀት ስለያዘ ብቻ አካባቢውን ሊመራ አይችልም። የአካባቢውን ወግ ልማድ ያውቅ ይገባዋል። ያ በመምህርነት ደረጃም እንደዛ ነው። መምህር የሆነ ሰው አስተማሪ የሆነ ሰው የሰውን ባህል ወግ መናቅ የለበትም። መጀመሪያ ወጋቸውን ባህላቸውን ልማዳቸውን መጀመሪያ መገንዘብ አለበት። አካባቢው ምን ይፈልጋል፣ ምን ይጠላል፣ ምን ይወዳል ብሎ አስተማሪው የአካባቢውን ማጥናት መቻል አለበት። አሁን አንዳንዴ በዚህ በአባቶቻችን በሐዋርያት ታሪክ ላይ ቅዱስ ጳውሎስ ከማስተማሩ በፊት 3 ዓመት ነው እንግዲህ 1 ዓመት ያቅዳል፣ 1 ዓመት ያስተምራል። አቅዶ ነው ያስተምር የነበረው። በሶስተኛው ዓመት ከዚህ ኃጢአት ርቀናል። ከዚህ አይነት ጠባይ ኃጢአት ርቀናል፣ ትተናል። ከገቢረ ኃጢአት ከኃጢአት ስራ ወጥተናል። ወደ አምልኮተ እግዚአብሔር ገብተናል እያለ ነበር የሚያስተምራቸው። ዛሬ በወረቀት ድብልቅልቅ አካባቢው መታወቅ አለበት። ያ ባለመሆኑ ችግር በየጊዜው ይፈጠራል። ሳይገባን መናገር አይገባም። ስለዚህ የገጠሩንም የከተማውንም ከኢየሩሳሌም ጀምሮ ከገጠሩ ድረስ ያሉትን ያስተምሩ ዘንድ ሐዋርያትን አይምሯቸው ገለጠላቸው ይላል። ለዚህ ነው አባቶቻችን እንደ ሀገሩ ይኖሩ እንደ ወንዙ ይሻገሩ ያሉት። አሁን የዚህን አካባቢውን ታውቁታላችሁ። ማን ይባላል ወንዙ? የዚህ አገራችን ያለው ወንዝ ማን ይባላል? ሽንት አይደል? ወደዚህ ደግሞ ትናዛለ አይደል? አሞላሉ እናንተ ነው የምታውቁት። ከዚህ ሀገር ያላችሁ እንዴት እንደሚወስድ እንዴት እንደማይወስድ የምትናገሩ እናንተ ናችሁ። ስለዚህ የወንዙ ጠባይ እንግዲህ የሆነ ሰው መጠየቅ አለበት። ለምን ብሎ ሲሄድ የዳ መስሎት የሚዘፈቅ ከሆነ ይሄዳል። እናት ሀገር ጥሪ ነው። ስለዚህ እንደ ሀገሩ ይኖሩ እንደወንዙ ይሻገሩ ተብሏልና የገጠሩንም አኗኗር የከተማውን አኗኗር ሐዋርያት እንዲያስተምሩ አይምሯቸውን ገለጠላቸው ይላል። እንግዲህ አይምሯቸውን የገለጠላቸው የእኛን አይምሮ የገለጠላቸው አድርገው ያለ ምክንያቱም አሁን ትናንትናም ዛሬም አሁን ስንመጣ አይምሯችን በጣም ያልተገለጠ ከሆነ አሁን እንደው በዚህ ሰዓት የአባቶቻችን የሐዋርያትን አይምሮ የገለጠ አምላክ አይምሮ የገለጠልኝ ብላችሁ ሲያመስግኑ እግዚአብሔር አይምሯችን ሳይገለጥ መመላለሰው ማለት ነው። አልገባንም ብዬ ነው። እንዲገባ እግዚአብሔር መጠየቅ ያስፈልጋል። አሁን እሱ ቁም አንዷ ሌላ የሆነች ሰው አሁን የት ቆይተሽ ነው
ብትልሽ ቤተ ክርስቲያን ብትይ ምን አለ ዛሬ መሄዳችሁ ምስጢሩ ምንድን ነው ብላ ብትልሽ ያው እንግዲህ የጠብ ዘመን ስለሆነ የኮብል ድንጋይ ነው ምሳሌ። አይ ዛሬ ሄድኩበት እንዲህ ነው አባቶቻችን እንደዚህ ያለ የተደረገበት ቀን ነው ብላችሁ አንገታችሁን ቀን አድርጋችሁ እንድትናገሩ መሆን አለበት። ያው ነግራችሁ ዝናር ታጠቁ፣ መሳሪያ ታጠቁ እያልኳችሁ ያልኳል። መጽሐፍ ቅዱስ ታጠቁ፣ ሃይማኖት ታጠቁ። በሃይማኖት ወገባችሁ የጠበቀ ይሁን። ሌላው ነግራችሁ ሌላ የተባርኩት ነገር የለኝም። ሌላ ምንም አጥቂው መጽሐፍ ቅዱስ ነው፣ አሸናፊው ሃይማኖት ነው። ስለዚህ በየጊዜው በርታ ማለት አለባችሁ። አይምሯችሁ ሊገለጥ ይገባዋል። እንዲህ ብሎ ገለጠላቸው። ታዲያ ለሆነው ነገር ላይ ደግሞ የነቢያትን ቃል ጠቀሰላቸው። በኋላ ለሆነው ነገር እንግዲህ ማወቅ እንዳለባቸው አውቃቸዋል ብሎ እንደተረዳቸው ምን አለ? ወአንትሙ ውስተ ሰማይቱ ለዝንቱ ነገር ለዚህ ነገር ምስክሮች ናችሁ ናት። ለምን ነገር? ለዚህ ነገር ምስክሮች ናችሁ አላቸው። አሁን ትንሣኤውን ትመሰክራላችሁ? አትመሰክሩ። ሞቶ ተነስቷል አምላካችን አልተነሳም? ንገሩኝ እስኪ። በመቃብር ነው የቀረ? ተነስቷል። ቀርቶ ገዝቶ ነው የቀረ? ተነስቷል። እስኪ ተነስቷል ላችሁ አይጠቁ ምስማት አንዳንድ ሰው ተነስቷል የሚባል እስኪ ተነስቷል በል በደንብ አድርገህ ተነስቷል። ሙታን አስነስቷል። ትመሰክራላችሁ? አትመሰክሩ? ትንሣኤ ሙታን አሁን ከይስ ተሞላ ሆነው ከትንሣኤው ጀምሮ ከሕማማቱ ጀምሮ የሆነውን ነገር ታውቃላችሁ? አታውቁ? ታውቃላችሁ? አታውቁ? አታውቁ? ሕማማት አልሰገዳችሁ? አልጾማችሁ? አላከፈላችሁ? ሞቶ አልተነሳ? ምን ባላችሁ ይሳል? ማወቅ አለባችሁ። አሁን በዚህ ሰዓት አሁን በዚህ በተከናወነው ነገር ማወቅ ይችላል። ሁሉም ነገር ታውቃላችሁ፣ በትክክል ታውቃላችሁ። ያው የሚቸግረን ያፈጻጸም ችግር እንጂ በደንብ እናውቃለን። ስለዚህ ነገር እናንተ ምኖች ናችሁ? ምስክሮች ናችሁ። ትክክል ነው ቃሉ አይደለም? ንገሩኝ እስኪ። ትክክል ነው። አሁን ሰዎች ዛሬ ዝም ብለው ባላወቁት ነገር ባልሰሙት ነገር አንተና የኛን ጉዳይ ታውቆ የለ ይላሉ። ዝም ብለው ምን ብለው እኮ በሽምግልና ሲቀርቡ አንተ በእኔን ነገር ታውቆ የለ አንተ በእኛን ነገር ታውቆ የለ ይላሉ። እነሱ ደግሞ በሉንታ አዎ ይላሉ። በሉንታ ታውቃለች ታውቃለህ ዝም ብለው የሚናገሩ ሰዎች አሉ። እና ይህኛው ግን የተረጋገጠ ስለሆነ እናንተ ለዚህ ነገር ምስክሮች ናችሁ አለ። ወላሁ እጀኑ ካሁን አውየ ላይለክሙ እኔም እሰውት መንፈሴ ይበኩሉ ለሥጋ ብሎ ያናገረውን መንፈስ ቅዱስን እንዲሁ እሰድላችኋለሁ፣ እልክላችኋለሁ፣ ይላክላችኋል። መቼ ነው የሚላክ? ዛሬ በኢየሩሳሌም ኑሮ አለ። የዛሬ ሳምንት መንፈስ ቅዱስ ይወርዳል። ሌላ ጊዜ አይወርድም ማለት አይደለም። ታሪኩን ነው የምነግራችሁ። የዛሬ ሳምንት ደግሞ ራሱ የቻለ መደምደሚያ ሀሳብ አለ። እንግዲህ ኢዮኤል በትንቢተ ኢዮኤል ምዕራፍ 2 ቁጥር 5 ላይ እሰውት እነ መንፈሴ ሊበኩሉ ዘሥጋ 5500 ዘመን ሥጋዊ ደማዊ ለሆነ የአዳም ልጆች መንፈሴን እልክላቸዋለሁ፣ በዚያን ሰዓት ቋንቋ ይናገራሉ ያለውን ማለት ነው። እንዲህ ብሎ ተናገራቸው። እሰድላቸዋለሁ አለና ወምዝ አውቆሙ አፋ ከቢታንያ ወአንሳ ዲሁ ላዕሌሆሙ ወባረኮሙ ወደ አፋ ከቢታንያ ድረስ አውጥቶ በአንድ ወተብል ከፓትርያርክነት ያለውን ማድረጋቸውን ሾማቸው፣ መረቃቸው፣ አከበራቸው። አባቶቻችንን ደስ ይበላችሁ። ሾማቸው፣ ባረካቸው። ሰማያዊ ሹመት እንዳይመስላችሁ፣ ማነው ምድራዊ ሹመት እንዳይመስላችሁ፣ ሰማያዊ ሹመት ነው። የማሰር የመፍታት እናንተ ያሰራችሁት በሰማይ የታሰረ ይሆናል፣
እናንተ የፈታችሁት በሰማይ እኔ ፈታዋለሁ የሚለውን ማዕርገ ክህነት ሰጣችሁ። ከምን ጀምሮ ያለው ማዕርገ ክህነት ፓትርያርክ ማለት በግሪክ ነው፣ ሊቃነ ጳጳሳት ማለት ናቸው። አዲስ አበባ ያሉት ታላቁ አባታችን ሲኖዶሱን የሚመሩት የሲኖዶሱ አስፈጻሚ እሳቸው ናቸው። ፓትርያርክ ማለት በግሪክ ፓትርያርክ ይባላሉ፣ በግዕዝ ደግሞ ሊቃነ ጳጳሳት ይባላሉ። ብፁዕ ቅዱስ ተብለው ስማቸው ይጠራል። ሌሎቹ ብፁዓን ይባላሉ፣ እሳቸው ግን ቅዱስ ተብለው ይጠራሉ። ከእሳቸው ያለውን ሹመት ጀምሮ እስከ ንስቀ ዲያቆን ያለውን ድረስ አሁን በቤተ ክርስቲያን አስተምሮ ሰባት ማዕርጋት የሚባሉ ሰባት ማዕርጋት ሊቃነ ጳጳሳት፣ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ሊቀ ዲያቆናት፣ ንስቀ ዲያቆናት እና አናጉንስጢስ ተብለው ሰባት ተብለው ይደመራሉ፣ ይቆጠራሉ። ስለዚህ ከዚህ ጀምሮ ያለውን ሹማቸው ማዕርግ ሾማቸው ወንዘ ይባርኮሙ ተርሃቆሙ ወዐርገ ሰማየ ሹማቸው የርቀት አይደለ የርህቀት የርቀት አይደለ የርህቀት ተሰውሯቸው ወደ ሰማይ አረገ ይላል። ወደ ምን አረገ? ወደ ምድር ወደ ሰማይ ወደ ሰማይ አረገ። ከዚህ በኋላ እነሱ ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በዐቢይ ፍስሐ ይላቸዋል። ድርግ በሉ እናንተ አሁን ድርግ በሉ እስኪ ያውቃሉ እኮ ነው የሚላቸው። ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በዐቢይ ፍስሐ እነሱ ግን ደስ ብሏቸው እጅ ነስተው ሰግደው ይስገዱ እግዚአብሔር እጅ ነስተው ሰግደው ኢየሩሳሌም ተመለሱ ይላል። አረፍ በሉ ያሪስታችሁ ቃሉ ስለሆነ ነው። አሁን የሰገዳችሁ መቼ ነው የሚሰገድ መሰላችሁ? አሁን ቅዳሴው ስርዓተ ቁርባን ሲካሄድ ድርገት ሲወርድ ማለት ነው። ቁርባን ስርዓተ ቁርባን ይሰጣል። የሰማችሁ ነው። እዛ